ስሙኝማ በቲቪ የኮሜዲ ሾው የሚያቀርቡ ባለሙያዎች አሉ። የእንጀራ ጉዳይ ሆኖባቸው ነው እንጂ በእርግጥ አንዳንዶቹ መክሊታቸው ሌላ ነው፣ ወይ ጭራሽ መክሊት የላቸውም። እንደኔ ልጆቻቸውን መክሊት ብለው ስም እንዲያወጡ ሊፈቀድላቸው አይገባም። እና ትንሽ የቸከ ጨዋታ ተረር ያደርጉልንና በየሰከንዱ የብድር ሳቅ ወይም ላፍ ትራክ ይለቁብናል። ጀለሶች የእናንተ ድርሻ እኮ እንደምንም ተጣጥሮ መቀለር ነው። መሳቁን ማለቴ ያለመሳቁን ለምን ለኛ አትተውልንም? ታዳሚነን ስንል ታማሚ ያደረጋችሁን እኮ። እስቲ አስቡት፣ የሆነ ቁርስ ቤት ገብታችሁ እዚህ ግባ የማይባል ዱለት ቀርቦላችሁ እየበላችሁ ሸፉ አጠገባችሁ ቆሞ አቤት ዱለት ልብ የሚያጠፋ ጣዕም እያለ ቢያዳንቅ አይደብራችሁም? እንደዚህ አድርጋችሁ አስቡት እንጂ። አይ በውቄ ገና ለገና ሕዝብ በትብብር ሳቀልኝ ብለህ በወጣት ኮሜዲያን ላይ በድሮን ትዘምታለህ። እኔ የምለው አውደ ዓመት በመጣ ቁጥር አንዳንድ የቲቪ ሰዎች ስቱዲዮአቸውን በግብዳ ዕጣን እንደጋን የሚያጥኑት ለምንድን ነው? ዓለሞችህ የዕጣን ዋና አገልግሎት እኮ ለአፍንጫ እንጂ ላይን አይደለም። አንዳንዴ ስቱዲዮው የተቃጠለ መንደር መስሎ በጭሱ ውስጥ የሚርመሰመሱ ጋዜጠኞች እየደነሱ ይሁን እየተደባደቡ መለየት ይከብዳል። ሰሞኑን የገረመኝ የባህር ማዶ ዜና አለ። የሆነ የፈረንጅ ጎረምሳ ጠመንጃውን ጥይት አጉርሶ መነጽር አልብሶ ዲብ ተንተርሶ ቢተኩስ ቻርሊ ከርክ የተባለውን ወግ አጥባቂ ሰይፎ ጣለው። ከዚያ አንዳንድ ያገሬ ልጆች ነፍስህን ከሰማዕታት ጋር ባጸደ ገነት ያኑርልን አይነት ነገር ሲጽፉ አየሁ። እንዴ ወለላው! ለመሆኑ እዚህ ተመዲናው ብዙ ሳይርቅ በእገታ በጥይት በጠኔ የሚተላለቀው ዜጋህ ሕይወት አሳስቦህ ነፍስ ይማር ብለህ ታውቃለህ? መልሁም ብለህ ነው ጥቁርን ከመጤፍ የማይቆጥር ስደተኛን አጥብቆ የሚጠላ ወመን የተቀነሰ ብለህ ምሾውን የምታቀልጠው? ይልቅ አንዱ ወዳጄ ያደረገው የተሻለ ነው። አሜሪካን ኤምባሲ ቀጠሮ ደርሶ ለቃለ መጠይቅ ቀረበ። ለምን ጉዳይ ነው ወደ አሜሪካ የምትሄደው አሉት። ለቻርሊ ከርክ ጉዳይ ነው ማለት። ጀለስ እምባውን ባይበሉባው እየጠረገ ለቀብሩና ለሰለስቱ እንኳ ባልደርስ ለአርባው ልድረስ ብዬ ነው። የቤት ካርታ አለህ? የለኝም፣ ግን ድንኳን ውስጥ ከእዝንተኞች ጋር የምጫወትበት ካርታ ይዣለሁ። የኤምባሲው ሰውዬ ምን አለ? ኮንግራጁሌሽን፣ የ5 ዓመት ቪዛና ነፃ የአውሮፕላን ትኬት አግኝተሃል። እንዴት ሰነበታችሁ? እኔ በተቻለኝ መጠን በእጅ የሚገኘውን ጥሬ ዕቃ በሙሉ በመጠቀም ለመደሰት እየሞከርኩ ነው። አንዳንዴ ለመደሰት ካለኝ ቁርጠኝነት የተነሳ በአክሊሉ ስዩም ዘፈን ሳይቀር ከመደነስ ወደ ኋላ አልልም። ስሙኝማ አሜሪካ ለሶማሊያ ኮማንዶዎች የምታደርገውን የምግብ እርዳታ አቋረጠች የሚል ዜና ዋዜማ ገጽ ላይ አነበብሁ። ምክንያቱ ደግሞ ኮማንዶዎቹ በልገሳ የሚያገኙትን ልዩ ምግብ ገበያ ላይ አውጥተው ጆሮውን ስላሉት ነው። አሜሪካ ግን ምን ነካት? ሀያል አገር አልነበረችም እንዴ? የሶማሌ ኮማንዶዎች ከምግብ የላቀ ፍላጎት እንዳላቸው አታውቅምን? አንድ የሶማሌ ኮማንዶ አሜሪካ ሂሳብ የዘጋችበትን ክትፎ ሸጦ መለስተኛ ቅቅል በልቶ በተረፈው አንድ ዙርባ ባህር ዳር በብብቱ ስር እንደ ቴርሞሜትር ሻጥ አድርጎ ወደ ምሽጉ መግባት አለበት። የአሜሪካ መንግስት የአራራውን ነገር ከግንዛቤ እስካላስገባ ድረስ ኮማንዶዎቹ በዚህ ብቻ አይመለሱም። ገና ታንኩን አወላልቀው ስፖኪዮውን ለብቻ አፈሙዙን ለብቻ ገነጣጥለው ለገበያ ያቀርቡታል።
ባልተያያዘ ዜና ባለፈው የከተማ መጸዳጃ ግንባታ መዋጮ ሲጠየቅ ጓደኞቼ አቃቂር ማውጣት ጀመሩ። ለምሳሌ መውዝ ሀብታም አጥር ስር መሽናት ድሆች ቅሬታቸውን የሚገልጹበት ወጪ ቆጣቢ አብዮት ነው። ችግሩን ሳናስወግድ ምልክቱን ማዳፈን የለብንም ብሎ ደሰኮረ። እኔ ግን የማስተባበሪያው ቢሮ ደወልኩና ተቀባይዋን ከደሞዜ ላይ 500 ብር ልልክላችሁ ወስኛለሁ፣ ብዙም ባይሆን ለ2 ጉድጓድ መቆፈሪያ ይሆናል ስላት የመለሰችልኝ መልስ ሞራል ይነካል። ለችግኝ ጉድጓድ ነው? ልብ ብላችሁ ከሆነ ከተወሰነ ጊዜ ወዲህ የምግብ ዕቃዎች መጠናቸው እያነሰ ነው። የሆነ ሱቅ ፊት ለፊት የሚሸጥ ምጣድ የሚል ተዘርግቶ አይቼ ተከዝኩ። ምጣዱ ከማነሱ የተነሳ በስናይፐር እንኳ ብትጋግሩበት መሃሉን ትስቱታላችሁ። ምጣድ ድሮ ቀረ ወዳጅህ። ድሮኛ ቤት የነበረው ምጣድ በጣም ሰፊ ከመሆኑ የተነሳ እናቴ በበቅሎ እየዞረች ነበር የምትጋግርበት። በመጨረሻ የዕለቱ መልእክቴ ለዓላማ እንኑር የሚል ነው። ለዓላማው በየትኛውም ሁኔታ ያለውን ተሰጥኦ የሚጠቀም ሰው አደንቃለሁ። በአግባቡ ከተጠቀምክበት ጉራም ስጦታ ነው። በቀደምኛ ሰፈር በሚገኘው የገንዘብ መሸምጠጫ ማሽን ወይም ኤቲኤም ላይ ወረፋ ይዣለሁ። ከፊት ለፊት ያለው ጎረምሳ ካርዱን ማሽኑ ውስጥ ከከተተ በኋላ አጠገቡ ያለችውን ዘናጭ ሴት ኢምፕረስ ለማድረግ ፈለገ። ኤቲኤሙ ጠረር አድርጎ የተፋለትን 2000 ብር ቆጥሮ ወደ ኪሱ ከተተና የማሽኑን ትከሻ መታ መታ እያደረገ ምን አለ፣ መልሱን ያዘው። የአገራችን ኢኮኖሚ ስርዓት ቅጣምባሩ ከጠፋ ቆይቷል። በሽታውን አውቆ ሊያክመው የተገኘ ሊቅም አልተነሳም። ዘመኑም የገብረ ሕይወት ባይከዳኝ ቢጤ ምሁር ማፍራት ተስኖታል። ሀብታሞች በጣም ሀብታም ለመሆን ከፈለጉ ሕጋዊነትንና ሕገወጥነትን ቀላቅለው ይጫወታሉ። ባለስልጣኖች ባለሀብቶች ማኖ የሚነኩበትን አጋጣሚ ጠብቀው ለምሳ ያሰናዷቸዋል። ኢትዮጵያ በታሪኳ ያለ ጉቦ የኖረችበት ጊዜ የለም። ያም ሆኖ ድሮ ጉቦ ወግ ነበረው። የሆነ ነገር ለማስፈጸም ስትፈልግ ጭር እስኪል ጠብቀህ ግራ ቀኙን አይተህ በባለስልጣኑ የካቦርት ኪስ ውስጥ ወዝ የጠገበ በፕላስተር ድጋፍ ከብተና የተረፈ 50 ብር ሸጎጥ ታደርግለታለህ። ባለስልጣኑም ጊዜ ሳያጠፋ ያስተዳደርን ብቻ ሳይሆን የትዳርህን ችግር ይፈታልህ ነበር። ዛሬ ጉቦ በሚሊዮኖች ሆኗል። በቢሊዮን ለመሸቀል በሚሊዮን ሸጎጥ ማድረግ አለብህ። ባልተያያዘ ዜና ዶክተር ፍስሐ እሸቱ ከስደት ተመልሶ የተለያዩ ሱቆች ቀልሶ ተፍ ተፍ ሲል ቆይቷል። በቅርቡ እንደሰማነው ከበድ ያለ ክስ ቀርቦበታል። እሱም የዋዛ አይደለም። አዋሽ 40 ወስደው ከእድሜ መቅሰፍት የተረፈ ላቂ ጠጉሬን ሳይላጩኝ ላምልጥ ብሎ ወሰነ። ወስኖም አልቀረ። ከቤቱ ጓሮ ሸራ ለብሶ የተቀመጠውን የግል ጀቱን አስነስቶ ደመናውን እየሰነጠቀ ቆሰቆሰው። ስለ ጀቱ የጣፍኩት ከእውነት የራቀ ቀደዳ መሆኑን አታጡትም። በቦሌ በኩል በሕዝብ አውሮፕላን ኢኮኖሚ ክላስ ከኋላ ጠጋ ጠጋ በሉለት እየተባለ ተሳፍሮ ላጥ ማለቱን ሰምቻለሁ። አንድ የማረሳው የአለቃ ጥሚ አባባል ትዝ ይለኛል። አለቃ በዘመነ መሳፍንት የነበረውን የኑሮ ሁናቴ ሲገልጡ ያጣ ምን አጣ፣ ያገኘ ምን አገኘ ይላሉ። ዛሬ ያጣ ሰው ነገ ጉልበት አግኝቶ ዘርፎ መንገደኛ ፈንግሎ ወይም ኪድናፕ አርጎ የሆነ መብል ቤት የጨንጓራ ቅቅል በውስኪ ያወራረደ ልታየው ትችላለህ። ዛሬ ያገኘ ደግሞ ነገ አንዱ ጉልበተኛ ዘርፎት
ቆዳው እንደ ክቡር ዘበኛ ካፖርት ሰፍቶት ውልምጥ ሲል ሊገጥምህ ይችላል። ትናንት በቅንጡ መኪና አስፋልት ላይ የተኛ ዳፋ ጎርፍ ረጭቶ የሄደው ሰውዬ ነገ በ5 ብር ዳታ ቲክታክ ላይ እንባውን ሲረጭ ልታየው ትችላለህ። ሀብታም መሆን የማልፈልገው በምክንያት ነው ጎበዝ። በዚህ ወቅት አዲስ አበባ ውስጥ መኪና ከመንዳት ኒውዮርክ ቀለበት መንገድ ላይ አህያ መንዳት ይቀላል። በልማት ምክንያት የአዲስ አበባ አሽከርካሪዎች አውራ ጎዳናዎችን ትተው ጫጩት ጎዳናዎችን እንዲጠቀሙ እየተገደዱ ነው። አንድ ልማት የዘነጋው መንገድ ከተገኘ ሁሉም ይረባረብበታል። ሲኖትራክ፣ ዘመናዊ መኪና፣ ሞተር፣ ባጃጅና መጋዣ የሚጎትተው ጋሪ እየተጋፉ ይተራመሱበታል። የመዲናይቱ ትራፊክ ፖሊሶች በሌጣ ዓይናቸው ስምሪቱን ማከናወን ስለተሳናቸው የጦር ሜዳ መነጽርና ቫር መጠቀም ጀምረዋል። በቀደም ዕለት ከ6 ኪሎ ቀበና የምታደርስ እንደ መንግሥተ ሰማያት የጠበበች መንገድ አግኝቼ በእግሬ ስጀልጠው አንድ ፍሬን የበጠሰ ዶዘር የልማት ተቀሳፊ ሊያደርገኝ ለጥቂት ተረፍኩ። እኔ እኮ ዶዘር ፍሬን ያለው ሁሉ አይመስለኝም ነበር። ሆሆ የዓይኔ አበባ ነሽ። ከተማ ማልማቱ ላይ ችግር የለብኝም። እንዲያውም በዚህ አጋጣሚ የሰፈር ስሞች ለውጡን በሚመጥን መንገድ ቢከለሱ ጥሩ ነው ባይ ነኝ። ለምሳሌ እኔ የከተማችን አንጋፋ ባንኮች የማይመለስ ብድር ከለቀቁልኝ ደረጃውን የጠበቀ KFC አይነት የዶሮ ጥብስ መሸጫ ቤት ገነባና ዶሮ ማነቂያን ዶሮ ማድቀቂያ የሚል ስም አጎናጽፋታለሁ። የኑሮ ግሽበት ዋና መለኪያ ማለት እኔ ነኝ። ከ2 ሳምንት በፊት በ100 ሺዎች የሚገመት ብር አካውንቴ ውስጥ ይርመሰመስ ነበር። አጋነንህ በሉኝና የሰፈራችንን ደላሎች ጠርቼ ከኋላው ጎመን መትከያ ከፊት ለፊቱ በርበሬ ማስጫ ቦታ ያለው ቀለል ያለ ቪላ ፈልጉልኝ ማለት ጀምሬ ነበር። አሁን በሚያስገርም ፍጥነት ከድህነት ወለል በታች 3ኛው ከርሰ ምድር ላይ ይገኛለሁ። ባለፈው ስፈራ ስችር የኤቲኤም ማሽን ውስጥ ካርዴን ስዶለው በብሔራዊ ሐዘን ቀን ሬዲዮ ጣቢያዎች የሚለቁት በመሳሪያ የተቀነባበረ ሙዚቃ ለቀቀልኝ። ትናንት ጓደኞቼ የዋጋ ቅናሽ አለው 3ኛ የጀበና ቡና ገዝቼ ስጠጣ አግኝተውኝ ምን ነው በውቄ በሰላም ነው የጠፋህ ሲሉ ጠየቁኝ። ያጠፋኝ አግኝቶ ማጣት ነው። እስከ መቼ እነሱ ብቻ እየጋበዙኝ ይዘልቃለሁ በማለት ሸሚዞኝ ቤቴ ተደብቄ ውላለሁ አልኮና የቪየትናምን ባንዲራ የሚያክል መሐረብ አውጥቼ የሉልን ክብል የመሰሉ እንባዎችን አበስኩ። እግረ መንገዴንም አጥብቄ ተናፈጥኩ። ምን ችግር አለ? እኛ እኮ ያንተን አብሮነትና ጨዋታ እንጂ ሌላ አንፈልግም ይሉኛል ብዬ ጠብቄ ነበር። ምውዝ ምን አለኝ? አታስብ፣ አትጨነቅ፣ አትባባ፣ አይዞህ። እዚህ ሰፈር በዱቤ መጋበዝ የሚቻልበት አሪፍ ቤት ተከፍቷል። እኛን በምስክርነት አቅርበህ ፈርመህ ተጋብዘናለህ። አቤቱ ያላሙዲ አምላክ የበላይነህ ክንዲ አምላክ አካውንት የልላክ። ሙሉ ቀን መለሰ ቨርጂኒያ ውስጥ ለረጅም ጊዜ ሲኖር ከአበሻ ጋር መገናኘት አይወድም ነበር። አንጋፋ ጴንጤ ቢሆንም ከጴንጤዎች ጋርም ቢሆን ብዙ ኅብረት አልነበረውም። የቤቱ በር የሚከፈትላት ብቸኛዋ ወዳጅ ከያኒ ዓለም ፀሐይ ወዳጆ ነበረች። አንድ ቀን እሷን ተከትዬ ቤቱ ቀላወጥሁ። እንደ አብርሃም አልተቀበለኝም። ዓለም ፀሐይ በሆነ ጥበብ አግባብታ ፊት እንዳይነሳኝ አደረገች። ተግባባን። በጊዜው ካየሁትና ከሰማሁት ቆንጥሬ ፌስቡክ ላይ ማጋራቴ ትዝ ይለኛል። ግዙፍ ሶፋ ላይ ተቀምጦ ነበር።
ከፊት ለፊቱ 2 መጻሕፍት ተዘርግተዋል። ሁለቱም እልባት ያረፈባቸው መጽሐፍ ቅዱስ ናቸው። ሙሉ ቀን ያለ እናት ያደገ ሰው ነው፣ ግን ደግሞ በ3 ሴቶች የተካሰ ይመስለኛል። የመጀመሪያዋ ከተንከራታችነት ወደ ፕሮፌሽናል ድምፃዊነት ያሸጋገሩት ወይዘሮ አሰገደች አላምረው ናቸው። ሁለተኛዋ ብዙ ሸጋ ግጥሞችን የሰጠችው ጠያቂው ዓለም ፀሐይ ወዳጆ ስትሆን ሦስተኛዋ ደግሞ ሚስቱ ናት። ስሟን እንዴት ረሳሁት? ያን ቀን በትጋት ያለመታከስ ስታገለግለው ነበር። ሲናገር ድምፁ አይስብም። የሚናገርበትና የሚዘፍንበት ድምፅ ከአንድ ጉሮሮ የሚወጣ አይመስልም፣ ግን በሚፈልገው ነገር ላይ ጥሩ ያወጋል። ቤቱ ግድግዳ ላይ ከጥላሁን ገሰሰ ጋር በወጣትነቱ የተነሳው ፎቶ በትልቅ ፍሬም ታጥሮ ተሰቅሏል። 2 ውብ ተሰጥኦ የታደሉ ውብ ፍጡራን ፈገግታቸውን ፏ አድርገው ቆመው ይታዩኛል። ግን በዚህ ምድር ላይ እንደነበረ የሚቀጥል ምን አለ? እንደ ሠራ ይገድል ትላለች ዝናሽ የበዓሉ ግርማ ገጸ ባህሪ። ከብዙ ዓመታት በፊት ስብሐት ገብረ እግዚአብሔር ሲጎበኘው ሙሉ ቀን ኮከብ ድምፃዊ ነበር። ዘፈኑም ከተማውን የነቀነቀበት ጊዜ ነበር። ከተሰደደ በኋላ ብዙ አልቀናውም። ስደት ለከያኒ ጠንቅ ነው ይባላል። እንዳያያዝህ ነው ባክህ። ኤፍሬም ታምሩና አስቴር አወቀ በስደት በኖሩበት ወቅት አልጠፉም፣ አልነጠፉም። ሙሉ ቀንን ትውልዶች የሚያስታውሱት በታላቅ ዘፋኝነቱ ነው። ለመዘመር ሲሞክር ከአውራ ዘማሪዎች ጋር የሚወዳደር መዝሙር ማውጣት አልቻለም። በአንደበቱና በባህሪውም የላቀ መንፈሳዊነት የሚታይበት አልነበረም። ሞሌ በዓለማዊ ሥራው አንጸባራቂ ኮከብ ነው። ከራሱ ተርፎ በኤፍሬም ታምሩ፣ ቴዎድሮስ ታደሰና ጎሳዬ ተስፋዬ ላይ ተጽዕኖ ፈጥሯል። ዘፈን የሕይወት ጸጋ ነው ብለን የምናስብ ሰዎች በሥራዎቹ እንደሰታለን፣ ትዝታችንን እናስውባለን። እንደ ቀነኒሳ አይነት ልዕለ ሰብ ሰዎችን ስታይ የዕድሜ መገስገስ አያስፈራህም። ዕድሜ ሆይ መውጊያህ ወዴት አለ ብለህ ትፎክራለህ። ቀነኒሳ አንበሳ ይላል ጀግና ሞጋሹ ጀግናው ቴዲ አፍሮ። አንበሳ በምን ዕድሉ ነው ቀነኒሳን የሚስተካከለው? አንድን አንበሳ በ20 ዓመቱ ባጸደ ሥጋ አታገኘውም። ካገኘኸው ጭርጭስ ብሎ ጎብጦ ቆርበቱን እየላሰ ተኝቷል። ቀነኒሳ ግን በ42 ዓመቱ ማራቶን ያሸንፋል። ዋናው ጥያቄ ለዕድሜ ትገብራለህ ወይስ ዕድሜን ታስገብራለህ የሚል ነው። እርግጥ ነው እኔ በዚህ ዕድሜ እንኳን ማራቶን ልሮጥ ውድድሩን በቲቪ ጨርሶ ለማየት ራሱ አቅምና ትዕግስት የለኝም። አንዳንድ ቀን ከባልንጀሮቼ ጋር ኳስ ለማየት እቀመጣለሁ። በተቀመጥኩበት ሶፋ ላይ 4 ዙር ግልገል እንቅልፍ ወይም ናፕ ተኛለሁ። በቀደም ከስንት ጊዜ በኋላ ጂም ሄድኩ። አሰልጣኙ ተቀብሎ ገና የስነ ልቦና ምክር እንኳ ሳይሰጠኝ 20 ቁጭ ብድግ ሥራ አለኝ። ቁጭ ማለቱ ላይ ችግር የለብኝም ብሮ፣ ብድግ ማለቱ ላይ ግን እገዛህን ሻለሁ ብየው ትንሽ ወልመጥ አልሁ። ቀጠለና 10 ፑሻፕ አዘዘልኝ። 5ቱን ወገቡን እንደተመታ እባብ እየተቅመደመድሁ ሠራሁ። በተረፈሽ ጉልበቴ ምንጣፉን እየሳምሁ ተነሳሁ። በመጨረሻ ሳልፈልግ በርከክ ብዬ ለወጫጫ ተራራ ሰገድሁ። ማጠቃለያው ላይ 5 ኪሎ ዳምቤል አሸከመኝ። ከዚያ መስታወት ፊት ቆሜ ከክርኔ በላይ ያለውን የክንዴን ክፍል እየዳበስኩ ገመገምኩት። ብዙም ሳይቆይ አሰልጣኙ ከተፍ አለና አሁን አሟሙቀሃል፣ ቀጣዩ ስቴፕ ምን እንደሆነ ታውቃለህ ሲል ጠየቀኝ። ቀጣዩ ስቴፕማ ንቅሳት የሚሰሩ ሰዎችን ማፈላለግ ነው ጀለስ።
ዶሮ ከጮኸ የለም ሌሊት፣ ቡሄ ካለፈ የለም ክረምት የሚል አባባል ቢኖርም ክረምት የቡሄን ድንበር ይሻገራል። በሊቃውንት ምደባ ክረምት በሰኔ 26 ይጀምርና መስከረም 25 ላይ ያልቃል። ዘመን መለወጫን የምናከብረው ከክረምት ሳንወጣ ነው። በነባሩ አማርኛ ክረምቱን እንዴት አሳለፋችሁ ለማለት እንዴት ከረማችሁ ይባላል። በጋውን እንዴት አሳለፋችሁ ለማለት ደግሞ እንዴት ባጃችሁ ይባላል። አውሮፓና አሜሪካ ውስጥ ባሉት ብዙ ቦታዎች ዘመን ሲለወጥ አየሩ ዳፍንታም ነው። በብዙ ስፍራ ሰውነትን የሚቆረጥም በረዶ ይፈላል። ዓመት በዓሉን ከአዘቦት ለመለየት ይቸግረኛል። በአንጻሩ በኢትዮጵያ ዘመን ሲለወጥ ሌላ ነው። ዙሪያ ገባው በውበት በሕያውነት ይሞላል። የሰው ልቦና በመደነቅና በምስጋና ይጠመዳል። ሰማይን በኮከብ ምድርን በአበባ አስጌጠ የሚል ይዘት ያለው የያሬድ መዝሙር ያለ ይመስለኛል። ጸሐፊ ትእዛዝ ገብረ ሥላሴ መስከረምና መንግሥት ሁሌ አዲስ ነው የሚል ፈሊጥ ነበራቸው። በዘመን መለወጫ ላይ የስሜት ሕዋሶቻችን ልዩ ድግስ ይቀርብላቸዋል። አበባ፣ ችቦ፣ ዕጣን፣ ቄጤማ፣ አዲስ ልብስ፣ አዲስ ዜማ። ወንዶች እዮሃ፣ ሴቶች እልል በማለት በውስጣቸው ያለውን ፍስሐ ይገልጻሉ። የኢትዮጵያ ሕዝብ በዓል ማክበር የሚያውቅ ሕዝብ ነው። አብሮ ይበላል። ተቸግሮ ሳለ የባሰ ለቸገረው ከበረከቱ ያካፍላል። ለቅድስና የምንሰጠው ትርጉም እንደየአመለካከታችን እንደየእምነታችን ይለያያል። ለእኔ ሕይወትን፣ ፍጥረትን፣ ውበትን፣ ኪነትን፣ ፍቅርን፣ ርኅራኄን የሚያከብር ሁሉ ቅዱስ ነው። እንኳን ኖርን፣ እንኳን አደረሰን። ጀርመን በገባሁ በሁለተኛ ቀኑ ማካፋት ጀመረ። ዝናብ ያረጠበው ያፈር ሽታ ናፈቀኝ። እዚህ ደግሞ መሬቱ እንዳለ በኮብል ተሸፍኗል። ደግነቱ ከኢትዮጵያ ስወጣ አፈር በየአይነቱ ቆጣጥሬ ነው የወጣሁት። ቀይ አፈር፣ ደባይ አፈር፣ የመቃብር አፈር፣ በርበሬ እንዲበረክት የሚያደርግ አፈር፣ ሙሉ ቀን መለሰ ምን ነው ባደረገኝ ብሎ የተመኘው የሚንፈራፈር አፈር። ከሁሉም የአፈር አይነት ቆነጣጥሬ በጀርመን ዝናብ ለውሼ ማግስ አድርገው እልል ያለ አጭር የግጥም መጣልኝ። እንዴት ነሽ አገሬ ከነጋ አንጻር ሲታይ ደግ ቀን ነው ዛሬ፣ ስንት ገባ ይሆን የውጭ ምንዛሬ። በጀርመን ከተሞች ባንዱ እየተርመሰመስሁ ነበር። የሆነ መጸዳጃ ቤት ገብቼ ስሙኒ ከፍዬ እጄን ታጠብሁ። አለንጋ ጣቶቼን ሳራግፍ ወለሉ ላይ ጥቂት ነጠብጣብ አረፉ። ወለል ጠራጊው ሽማግሌ ፈረንጅ ይህን ሲያይ እንደ ማበድ አደረገው። ቫሩም ብሎ ቀወጠው። ጀርመንኛ ብዙ ባላውቅም ምን ነካህ? እንዴት ልፋቴን መና ታደርገዋለህ? ምናምን ማለት እንደሆነ ቀልቤ ነግሮኛል። እምገርመው ቀልቤ ከኔ የተሻለ ጀርመንኛ ያውቃል። ጌታ ሆይ ብዙ ሺህ ማይል አቆራርጬ አውሮፓ ገብቼ ፈረንጅ የማናድድበት ኃይል የሰጠኸኝ እኔ ማን ነኝ ብዬ ተደነቁ። መልሼ ሳስበው ግን ተጸጸትሁ። ያንጠባጠብሁትን የውሃ ርጋፊ ላጸዳ መጥረጊያውን ብድግ ሳረግ ሰውየው እንደገና ተንደቀደቀ። ከውጭ የሚጠብቀኝን ዲያስፖራ ሰለሞን ሞገስን ምንድነው የሚለው ብዬ ጠየቅኩት።
ተረጎመልኝ። ጠራጊው ሽማግሌ እንዲህ ነው ያለኝ። ውሃ ስታንጠባጥብ ታግሻለሁ፣ መጥረጊያዬን ስትሰርቀኝ ግን እፋረድሃለሁ። ሳያሳፍሰኝ አመለጥሁ። የሆነ ሰዓት ብቻዬን እየተራመድሁ አንድ ሐውልት አገኘሁ። ሐውልት ከማይሰምርበት አገር ስለመጣሁ ሐውልት ብርቄ ቢሆን አይገርምም። ከሐውልቱ ስር ፎቶ ለመነሳት ፈለግሁ። አንድ ፈረንጅ ባጠገቤ ሲያልፍ ተከትዬ በጀርመንኛ አንሳኝ አልሁት። ዝም ብሎኝ ሄደ። በላቲን ሳይቀር ጠየቅኩት። ገላምጦኝ እርምጃውን አፋጠነ። አይ ፈረንጅ፣ ከላይ ሲታዩ የተማሩ ይመስላሉ፣ ፎቶ በሞባይል እንዴት እንደሚነሳ እንኳ አያውቁም ብዬ ራሴን ለማጥናናት ሞከርሁ። አማራጭ ሳጣ ሰልፊ ፊቴ ላይ ደገንሁ። ካሜራው የኔን ፊት እየዘለለ ሐውልቱን መቅረጽ ጀመረ። አጥብቆ ሆድ ባሰኝ። ሆድ ለባሰው ሞባይል አታውሰው። ድንገት ስልኬ ከመዳፌ ላይ ሲንሸራተት ይታወቀኛል። ቶዋ! ስልኬ በግንባሩ ክምብል ካለበት አንስቼ ሳየው እስክሪኑ የሸረሪት ድር ሪል ስቴት መስሏል። በመጨረሻ ወደ ማረፊያ ቤቴ ስመለስ 2 ደጋግ አገሬ ልጆችን አገኘሁ። ትንሽ ሰላምታ ከተለዋወጥን በኋላ የምትፈልገው ካለ ንገረን አሉኝ። በአስቸኳይ ወደ አገሬ መልሱኝ። ልጅ ሆነን ለመጀመሪያ ጊዜ ፕራንክ ሲያደርግ ያየሁት የሰፈራችን ልጅ ሙሉጌታ ይባላል። የብረት አለሎ በጨርቅ ጠቅልሎ መንገድ ላይ ያስቀምጣል። ከዚያ ቤተክርስቲያን ስመው ወደ ቤታቸው የሚመለሱ አረጋዊ ሲያይ አባ! አቤት! እሷን ኳስ ይምቱልኝ እስቲ። ሰውየው አሁን መጣሁ ልጅህ የተባረከ ይሁን ብለው መንገዳቸውን በመቀጠል ፋንታ እንደ ጠቦት ፍየል ወደ ኋላ ተንደርድረው ወደፊት ተመልሰው ያንን ጨርቅ ለበስ አለሎ በእግራቸው ይደነብቁታል። ከጥቂት ሳምንታት በኋላ ዊልቸራቸውን እያሽከረከሩ ሲያልፉ ያየ አገር ሰው አባ ምን ገጥሞት ነው ይላቸዋል። በራዛ ዘመቻ ጊዜ ሻዕቢያ የጠመደው ፈንጂ አግኝቶኝ ነው። እርጉሙ ሙሉጌታ ፕራንክ ያደረጋቸው ሰውዬ በበኩላቸው በዚህ አይነት ህብረተሰቡን ፕራንክ ሲያደርጉት ኖሩ። ይህችን የጻፍኳት ሰሞኑን በአንድ ዓለም አቀፍ አውቋበድና በኃይሌ ሪዞርት መካከል በተደረገው ውዝግብ ከኃይሌ ጎን መቆሜን ለማመልከት ነው። ከጥቂት ዓመታት በፊት አንድ መንግሥታዊ ያልሆነ ሀብታም ድርጅት ስልጠና ብሎ የተወሰኑ የኪነ ጥበብ ባለሟሎችን መርጦ ኃይሌ ሪዞርት 5 ቀናት አስቀመጠን። የቅንጦትን ምንነት ያየሁት ያኔ ነው። የአልጋውን ምቾት ባሰብሁት ቁጥር እስካሁን ድረስ እንቅልፌ ይመጣል። በማደሪያችን ውስጥ የኃይሌ ፊርማ ያረፈበት የምቾት ዕቃ ተቆጥሮ አያልቅም። የመታጠቢያ ቤቱን ቁም ሳጥን ከፈት ሳደርገው 5 አይነት ሳሙና በብልቃት ተደርድሮ አገኛለሁ። ለብብት ብቻ የተለየ ሳሙና ተዘጋጅቷል። እኔ የሠራ አካላቴን ለመታጠብ አንዱን ብልቃት ብቻ አጠቀምና የቀረውን ለክፉ ቀን በቦርሳዬ ውስጥ ከዝነዋለሁ። የስልጠና ጊዜ አልቆ ተሰናብተን ከሆቴሉ ስንወጣ ዘበኛው ቦርሳዬን ፈተሸው። ከ30 ብልቃጥ ሳሙናና ከ5 ፎጣ በቀር ምንም አላገኘብኝም። ዘበኛው ከማሰናበቱ በፊት ያለኝን አልረሳውም። ብርድ ልብሱን ለምን ተውከው? በቀደም ባለ 4 ጎማ ብረት ድስት የመሰለች ላዳ ተሳፍሬ ከሽሮ ሜዳ ወደ ቀበና እመጣለሁ። ሾፌሩ በዋናው አስፋልት ላይ መንዳት ያፈረ ይመስል ውስጡን ይቆሰቁሰዋል።
ላዳዋ በየእርምጃው ታነክሳለች። አልፎ አልፎ እንደ ድሮ ቴፕ ሪከርደር ትነክሳለች። የከባድ መኪና ሹፌር ነበሩ አለኝ ሹፌሩ። አገሩ ባጋችና ባንጋች ሲታመስ ሥራዬን መስራት ተቸገርሁና ይህችን ላዳ ያዝኩ። ግን አመል ሆኖብኝ በኮረኮንች ካልነዳሁ የነዳሁ አይመስለኝም። መንገዱ አልተመቸኝም። ጃን ሜዳ ስንደርስ ሽቅብ አለኝ፣ አጦለወለኝ። የክቡር ዘበኛን አጥር ታከን ስናልፍ እዚህ አካባቢ ማስመለስ 100 ብር ያስቀጣል የሚል ጽሑፍ አየሁ። ፌስታል ይዘሃል ስል ጠየቅኩት። ጫት ይዤበታለሁ፣ ቅሜ ስጨርስ ሰጥሃለሁ። ወዲያው ግን ከመኪናው መሳቢያ ስር ሎሚና ቢስማር አውጥቶ አቀበለኝ። ሎሚውን በስቼ ሳጣጥመው የተናወጠው ሆዴ ተረጋጋልኝ። ከጥምቀት የተረፈ ሎሚ ነው ስል ጠየቅኩት። በጥምቀት ሎሚ መወርወር ባህላችን አይደለም ሲል መለሰ ሾፌሩ። ቱባው ባህል በሚገኝበት ገጠር እምቧይ እንጂ ሎሚ አይወረወርም። በነገራችን ላይ የከተማው ሰው ፍቅርና ትዳር የማይሰምርለት ጡር ስለማይፈራ ነው። ሲጀመር ምግብ ወርወረህ የምትጀምረው ፍቅር እንዴት ሊበረክት ይችላል? አንተ እንዴት ነው ያከበርኸው ታዲያ አልኩት። እኔ እንደ መጥምቁ ዮሐንስ ነው ያከበርኩት። ያንበጣ ቆሎ በማር እያጣቀሱ ቁርሴን በላሁ። እኛ ኢትዮጵያውያን በየዓመቱ አንበጣ እህላችን ፈጀብን እያልን ከምናላዝን እንደ መጥምቁ ዮሐንስ አንበጣን ወደ እህልነት ብንቀይረው ዓለምን አናስቸግርም ነበር። ከጥቂት ገጭ በኋላ ላዳዋ እንደ ሰርኬስ ባቡር ቀጥ አለች። ሌላ ላዳ በተቃራኒው አቅጣጫ መጥቶ ከጎናችን ቆመ። ሁለቱ ሹፌሮች በጋቢና መስኮት ትንሽ ሰላምታ ከተለዋወጡ በኋላ የኔ ሹፌር ምን አዲስ አለ ሲል ጠየቀው። አንዱ ግን ትናንትና የኋላውን መብራት ሰብሮብኝ 15,000 ብር አስተፋሁት። ነገ ደግሞ ጋማውን ይዤ 5,000 ብር እቀበለዋለሁ። የኔ ሹፌር በረጅሙ ተነፈሰና እንዲህ አለው፣ የቤትህን መብራትም ነው እንዴ የሰበረብህ? ኢትዮጵያ ውስጥ የነገሰው የማስመረቅ ሱስ የተወጋ ይሁን። በቅርቡ የሆነ አዲስ አበባ አጠገብ በምትገኝ ከተማ ከፊል ኮረኮንች መንገድ ላይ ዜብራ እንዲሰመር ተወሰነ። ዋናው ዜብራው መሰመሩ ነው። አስፋልቱ ደግሞ ቀስ ብሎ ይደርሳል። ምንጮች እንደነገሩኝ ለዜብራው ማስመሪያ 100,000 ብር ገደማ ፈጅቷል። አርቲስቱ በመስመር 100,000 ተከፍሎታል ማለት ነው። የከተማው ሰዎች ዜብራውን እንዲመርቅላቸው የሆነ ባለስልጣን ከአዲስ አበባ ጋበዙ። ለማስመረቂያ በቂ በጀት ካላቸው እንደሚመጣ ነገራቸው። የምርቃቱ ስነ ሥርዓት የተጀመረው ባለስልጣኑ ከሕዝቡና ከትራፊክ ፖሊሶች ጋር ሆነው ዜብራ መስመሩን በማቋረጥ ነው። በቪዲዮው ላይ እንዳየሁት ከሆነ ባለስልጣኑ ዜብራውን እስከ መጨረሻ ተራምዶ የመጨረስ ትዕግስት አልነበረውም። መሃል ላይ ሲደርስ በቆረጣ ወደ መኪናው ገብቶ ሊቆሰቁሰው ሲል ትንሽ ንግግር ቢጤ እንኳ አያደርጉም አለው ሕዝቡ። በቀጣዩ ከተማ የሚገኝ ጎሚስታ ስለማስመርቅ ቸኩላለሁ። ያሳዝናል። እኛማ በሬ ለማረድም ተዘጋጅተን ነበር። በሬውን ለማረድ አትቸገሩ አለ ባለስልጣኑ። ከኋላ ጫኑት። ሰሞኑን ለዲያስፖራ ወገኖቻችን አገራቸውን እንዲጎበኙ ጥሪ ተደርጓል። እኔ ለዲያስፖራ ወገኖቻችን ቦታ ለመልቀቅ ብዬ ወደ አሜሪካ መጣሁ። ሰልስትና ወይም ከ3 ቀን በፊት ዲሲ በእግሬ እየተወዛወዝኩ ዋይት ሃውስ አጠገብ ስደርስ በብዙ የዓለም ቋንቋዎች መሃል ጎልቶ የሚታይ የአማርኛ ጽሑፍ ተመለከትኩ። ፕሬዝዳንት ባይደን ሆይ የሚደረግብንን እያየህ ስለምን ዝም ትላለህ? የሚል መፈክር ነበር የጠበቅኩት። ጠጋ ብዬ ሳየው የአላባ በርበሬ እዚህ ይገኛል የሚል ማስታወቂያ ነው።
ወደ ሱቁ ገባሁና ደህና ዋላችሁ አልኩ። አም ጉድ አለኝ አንድ በደብረ ብርሃን ብርድ ልብስ ላይ የሳይቤሪያ ቡልኮ የደረበ አበሻ። እስቲ ወደ ኢትዮጵያ የሚሄድ አንድ ፈረሱላ በርበሬ መዝኑልኝ። መንግሥቱ ኃይለ ማርያም ሰው በላው ካፒታሊዝም ቢልም እንኳ የአሜሪካ ካፒታሊዝም የቸርነት ገጽታም አለው። የሚበዘብዝህን ያህል እንድትበዘብዘው ዕድል ይሰጥሃል። ለምሳሌ የሆነ ልብስ ከሱቅ ገዝቼ 1 ሳምንት ዘንጬበት ሳበቃ አልመጠነኝም ብዬ ለሻጮች መመለስ እችላለሁ። ሳያንገራግሩ ገንዘቡን ይመልሱልኛል። ይህ አሰራር ኢትዮጵያ ውስጥ የሚጀምረው መቼ ነው? ከጥቂት ጊዜያት በፊት ሽሮ ሜዳ ፎቅ ላይ ወደሚገኝ የባህላዊ ልብስ መሸጫ ሱቅ ጎራ ብዬ ነበር። ምን ነበር አለኝ ሻጩ። አንድ ጓደኛዬ ከዚህ ቤት ቆንጆ የዶርዜ ሸሚዝ ገዝቶ ስጦታ ሰጥቶኝ ነበር። የተባረከ ጓደኛ ነው ያለህ። ምን ዋጋ አለው? ሰሞኑን ትንሽ ወፈር ስላልሁ ጠበበኝ። ምን ችግር አለው ታዲያ? አስቀምጠውና ስትከሳ ትለብሰዋለህ ሲል መለሰ ሻጩ። መመለስ አልችልም። ምኑን ነው የምትመልሰው? ልብሱን ነዋ። ያንተን አንጋፋ ላብ የጠገበ ልብስ ተቀብዬ ልሸጠው ነው ሙዚየም ላስቀምጠው? ሰውየው አንባረቀብኝ። በጣም ተናድጄ ከሱቁ ወጥቼ 5 ፎቅ ወረድኩ። ታች ከደረስኩ በኋላ ሰውየው በረንዳው ላይ ሆኖ በፉጨት ጠራኝና ስዞር ተነጋግረን አልጨረስንም እኮ አለኝ። ከምኔው ሐሳቡን ቀየረ ብዬ ወደ ላይ መውጣት ጀመርሁ። ፎቁ ሊፍት እንደሌለው ልብ ያልሁት አሁን ነው። በእርግጥ ባህላዊ ልብስ ሻጩ ባህላዊ ፎቅ መምረጡ አግባብ ነው። እያንዳንዱን ደረጃ በምጥና በመራራ ትግል ከወጣሁ በኋላ እንደገና ሱቁ በር ላይ ተገተሩ። እኔም ምልህ አለ ሻጩ፣ እህቴ የሚያከሳ ረቄት ትሸጣለች። ቀብድ ከከፈልህ ላስመጣልህ እችላለሁ። በኢትዮጵያ ዙፋን ላይ የወጡ ነገሥታት ጫፉ ላይ ድቡልቡል ጅንፍ ያለው ዘንግ ወይም በትር ይይዙ ነበር። ይህም በትረ መንግሥት ይባላል። ጥንታዊ የግብፅ ንጉሶች ወይም ፈርዖኖች እንዲሁም የህንድና የፋርስ ገዢዎች በትረ መንግሥት ነበራቸው። ሞአንበሳ ዘእምነገደ ይሁዳ የሚል ማኅተም ያላቸው የኢትዮጵያ ነገሥታት በትረ መንግሥት የሚጨብጡበት ልማድ ከሚከተለው የብሉይ ኪዳን ሐሳብ ጋር ይቀራረባል። በትረ መንግሥት ከይሁዳ አይጠፋም፣ የገዥም ዘንግ ከእግሮቹ መካከል። ኦሪት ዘፍጥረት ምዕራፍ 39 ቁጥር 10። በኦሮሞ ጥንታዊ ባህል የገዳ ባለሥልጣኖች የሚይዙት በትር ቦኩ ይባላል። በአፄ ምኒልክ ዘመን የኖሩት አለቃ አጽመ ጊዮርጊስ ስለ ቦኩ ሲጽፉ እንዲህ ይላሉ። ቦኩ ማለት የወይራ ዱላ ነው። ቅቤ የጠገበ እንደ በትረ መንግሥት ነው። በእርሱ ተሹሞ ይመረቅበታል። በቅንነት ካየነው እኛ የሰው ልጆች ጊዜን፣ ድንበርንና ነገድን የሚሻገሩ ብዙ የጋራ ምልክቶች ወርሰናል። ጋሻው አዳል የተባለ የምወደው የቆየ ዘፋኝ እንዲህ የምትል ዝነኛ ዘፈን አለችው። ማለዳ 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 መተሽ አይ ማለዳ መተሽ እኔን ሳታገኝ ትመለሻለሽ። ማለዳ 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 መተሽ አይ ማለዳ መተሽ እኔን ሳታገኝ ትመለሻለሽ። ዘፈኑን በሰማሁ ቁጥር ጋሻውን እንዲህ እለዋለሁ። አባ በማለዳ የት ሄደህ ነው የማታገኝህ? ውስጥ የበቀለውን ችግኝ ስታጠጣ አምሽተህ
በዛው መንገድ ላይ የመሰረት ድንጋይ ተንተርሳረህ ነው? ሳስበው ጋሻው ይህንን ዘፈን የዘፈነው ለፍቅረኛው ሳይሆን ላበዳሪው ይመስለኛል። ብድር ስል ምን ትዝ አለኝ፣ ኢትዮጵያ ብድር መመለስ ከተሳናችሁ አገሮች አንዷ ሆና እንደተመደበች ሰማችሁ አይደል? እምደንቅ እኮ ነው። ባለፈው የአሜሪካና የአውሮፓ በዳሪዎች ከኢትዮጵያ ግምጃ ቤት ኃላፊ ጋር ተገናኝተው በጠረጴዛ ዙሪያና በጠረጴዛ ስር ተወያይተው ነበር። በቦታው ተገኝቼ እንደታዘብኩት ውይይቱ ይህንን ይመስላል። የአሜሪካው ዕዳችንን መቼ ነው የምትከፍሉን? የኢትዮጵያው የምን ዕዳ? የአውሮፓው በቢሊዮን ዶላር የሚገመት ገንዘብ እንዳበደርናችሁ ረሳችሁት እንዴ? የኢትዮጵያው ሥራ ስለሚበዛ እንረሳለን። እስቲ መፎጋገሩን ትተን በግልጽ እናውራ። በኢኮኖሚ ደረጃ የት ላይ ነው የምትገኙት? ማለት እርሙን የበላ ደሃ ናችሁ ወይስ ቀን የሚወጣለት ደሃ ናችሁ? የሰው ሀብት አለን። 150 ሚሊዮን ደርሰናል። ጠባይ ካላችሁ 50 ሚሊዮኑን ሕዝብ ልንለግሳችሁ እንችላለን። እያወራን ያለነው ስለ ገንዘብ ነው። እንዳታባክኑት እኛው ጋር ይቀመጥላችሁ ብለን ነው እንጂ ገንዘቡም ቢሆን አለ። ሌላው ቢቀር ወለዱን ክፈሉን። ለጊዜው አየር ወለድ እንጂ ወለድ አላዘጋጀንም። ሌላ ምን መፍትሄ ይኖራል? ጥቂት የፎይታ ጊዜ ስጡን። ምን ያህል ጊዜ? ትንሽ 50 ዓመት ብትታገሱን። በ50 ዓመት ጊዜ ውስጥ ብድሩን የምትከፍሉበት የኢኮኖሚ ደረጃ ላይ ትደርሳላችሁ? አይ እናንተ ብድሩን የማትፈልጉበት ደረጃ ትደርሳላችሁ። ከዛሬ ጀምሮ ከዛምቢያና ከጋና ቀጥሎ መበደር ከማይችሉ አገሮች ጎን ተመድባችኋል። ይህንን ጨካኝ እርምጃ ዝም ብለን አናየው። ምን ልታደርጉ ትችላላችሁ? ብድር የተነፈጉ አገሮች ማህበር መስርተን እንታገላለን። እናያለን። እዚህ ላይ የኢትዮጵያው በንዴት ተሰናብቶ ከሄደ በኋላ እንደገና ተመልሶ መጣና አንድ የመጨረሻ ጥያቄ ነበረኝ አለ። ሁለቱ ኃያላን ምንድን ነው? የኢትዮጵያው ዛምቢያን አስይዘን መበደር አንችልም? ድሮ ብላቴና እያለሁ የከተማችን ተወካይ ለመሆን ምርጫ የሚወዳደሩ ሰዎች ነበሩ። ከምረጡኝ ባዮች መካከል አንዱ ጋሽ በላይ ናቸው። ሕዝቡን ጠርተው ሰበሰቡትና ዘለግ ያለ ዲስኩር አቀረቡ። በመጨረሻ ምልክቴ ፈረስ ነው ሲሉ ከፊት የቆመ ጠብደል ጎረምሳ በጠብደል ድምፅ ጋሪ ንዳበት አላቸው። ሕዝቡ ከዳር እስከ ዳር በሳቅ አወካ። ጋሽ በላይም ደብሯቸው ራሳቸውን አጠፉ። ራሳቸውን አጠፉ ስል ከሕዝብ እይታ ማለቴ ነው እንጂ ራሳቸውን ገደሉ ማለት አይደለም። ምን በወጣቸው ማንን ደስ ይበለው ብለው። ፈረንጆች ብዙም አይዋጥልኝ ባህልና የኑሮ ዘይቤ ያላቸው፣ ግን የምደነቅበት ባህል ባለቤት ናቸው። የሰዎችን የሥራ ውጤት ለማድነቅ ይጣጣራሉ። በሰው የኑሮ ምርጫ ውስጥ እምብዛም ጥልቅ አይሉም። ምርጫህ ከሆነ ይመችህ ብሎ ለማለፍ ችግር የለባቸውም። እኛ በአብዛኛው እንሳደባለን። ስድቡ ወደ እኛ የተቃጣ እስካልሆነ ድረስ በስድብ እንዝናናለን። በፈጣሪ እናምናለን፣ ግን ደግሞ በፈጣሪ እጅ ሥራ ላይ እንዘባበታለን። በአካል ጉድለትና በመልክ ላይ ሙድ እንይዛለን። ሰዎች ደስ ያላቸውን ነገር ሲያደርጉ አይተን ማድነቅ ባንችል እንኳ አይተን ማለፍ ይቸግረናል። ቲክቶክ ላይ የሆኑ ፈረንጅ ጥንዶች በየቀኑ እየጨፈሩ ተቀርጸው ያጋራሉ። አድናቆት ይጎርፍላቸዋል። ውቦች እስቲ በገሬ ዘፈን ደግሞ ስሩልን የሚል አስተያየት ይቀርብላቸዋል። የአስተያየት መስጫው ለአመል ስድብ የለውም።
በአንጻሩ በከተማችን አንዲት ታዋቂ ዘፋኝ ሴትዮ መድረክ ላይ ትወዛወዛለች። አስተያየት መስጫው በስድብ ጨቂቷል። አንቺ ቁቢዳ ማሮጊት እንደ ዕድሜሽ ሁኚ፣ ምነው በመቁረቢያሽ ፈላብሽ ወዘተረፈ። ምነው አባ ዘፈንና ዳንስ የማይመች ከሆነ ገለል በል፣ መዝሙር ስማ። የሚደንሱ ሰዎችን እየተከታተልህ እግራችሁና አንገታችሁ ይንቀጥቀጥ፣ መቀመጫችሁ ግን በነበረበት ላይ ይቆይ ማለት አትችልም። ዘፈንና ዳንስ ያለ ነጻነት አይሰምሩም። አንድ የምወደው ሰው እስክስታ ቅሌት ይወዳል ይል ነበር። ስትደንስ ለክብሬ ብለህ መጨነቅ የለብህም። ዜማው ፍንቅል አርጎሽ ስትደንሽ አንዱ ተነስቶ ተበረጋገድሽ፣ ተበለቃቀጥሽ ብሎ ከፈረደብሽ ችግሩ ያንቺ አይደለም፣ ችግሩ የፈራጁ ነው። በእሱ አእምሮ ውስጥ ከመበረጋገድ ከመበለቃቀጥ የተለየ ትዕይንት የለም። የሆነ የውጭ ተወላጅ የሆነ ሰውነት አጎላማሽ ወይም ቦዲ ቢውልደር አለ። ቲክታክ ላይ ወጥቶ ስለሚበላው ምግብ ይናገራል። በቀን 7 እንቁላል እበላለሁ ብሎ ሲናገር በስድብ የመለሰለት የለም። ኮሌስትሮል አያስቸግርህም የሚል ጤነኛ ጥያቄ ያነሷሉ። በተመሳሳይ አንዱ የኛ አገር ቦዲ ቢውልደር በቀን 4 እንቁላል እበላለሁ ብሎ ተናገረ። የመጀመሪያው አስተያየት መቼም ይህንን ሁሉ እንቁላል ፈጅተህ የምትፈሳው ፈስ የአንድ ቀበሌ ነዋሪ ያፈናቅላል። በቀደም ደግሞ አንዱ የሆነ ክለብ ውስጥ እየዘፈነ ነው። የሙሉ ቀን መለሰን ዘፈን ለመዝፈን ፈልጎ እናቴ ስትወልደኝ ብሎ ገና ሲጀምር አንዱ ሰካራም ምን አለው? እናትህ ስትወልድህ ራሱ እንዲህ አላማጠችም። እኔ የምለው የሆነ የፓሪስ የብረት ጭራሮ ሐውልት ፊት ለፊት ፎቶ እየተነሳችሁ ቫኬሽን በሚል ርዕስ የምትለቁብን አርቲዎች ግን አታርፉም? ሲጀመር እኮ ስራችሁ ራሱ ቫኬሽን ነው። የኮንሶን ዳገት ስታርሱ ወይ ድንጋይ ስትፈልጡ ከርማችሁ አሁን ትንሽ እፎይ ለማለት ወጣ ያላችሁ አታስመስሉ እንጂ። ደሞ እኛን ለማስጎብኘት ተጠምዳችሁ የጉብኝቱ ጊዜ እንዳያልፍባችሁ ተረዱኝ። የቀና ብዙ ያወራል። ስሙማ የሰው ልጅ በመጀመሪያ እንዲያልፍለት ይታገላል። ሲያልፍለት ደግሞ ባላለፈላቸው ሰዎች ላይ ማነጀብ ይፈልጋል። የመጀመሪያው ፍላጎት መሰረታዊ ነው። የሁለተኛው ፍላጎት ግን ከንቱ የትንባሆ ጭስ እንደመከተል ነው። ባለፈው አንዱ ከበርቴ ዘማሪ ነው። በገጹ ላይ ብቅ እያለ ይህ መኪና መጥቶልኝ፣ ይህ ሕንፃ በቅሎልኝ በማለት ለዚህ ፍዳውን ለሚቆጥር ሕዝብ ንብረቱን ያስቆጥራል። ከዚያ ኑሮ ያመነመናቸው ምዕመናን ነቀፋ ያወርዱበት ጀመር። እሱም በጣም ልቡ ተሰብሮ የሚከተለውን መሰል ነገር ተናገረ። ሳልፈልግ ጌታ በበረከቱ ከሌሎች መርጦ ጎበኘኝ። እምቢ ማለት ነበረብኝ። የተተረፈረፈ በረከቱን በጸጋ መቀበሌ ጥፋተኛ ካስባለኝ፣ አዎ ጥፋተኛ ነኝ። ተው ጎበዝ፣ ብዙ ኃላፊነትና ሥራ ያለበትን ጌታ የጉራችን ተባባሪ አናድርገው። እንደምትገምቱት እኔ መኪና የለኝም። እስከ ቅርብ ጊዜ ድረስ ገንዘብ አጠራቅሜ እገዛለሁ የሚል ዕቅድ ነበረኝ። አሁን የተጠራቀመ ዕቅድ እንጂ የተጠራቀመ ገንዘብ የለኝም እና ቅንጡ መኪና የያዘ ሰው ሳይ የሆነ እርምጃ መውሰድ ያምረኛል። አቅም ቢኖረኝ መስታወቱን በኮብልስቶን መከካት ወይም መኪና መግዛት የተሳናቸውን ሰዎች ሰብስቦ አስፓልቱን በአጣራና በሚጨስ ጎማ መዝጋት። ግን ይህ እንደማይሆን አውቃለሁ። ባለፈው አንዱ የሆነ በብብቱ የሚከፈት በር ያለው ቴስላ መንገድ ዳር አቁሟል። አላፊ አግዳሚው መኪናውን እየዞረ እንደ ብርቅ ይሾፈዋል። አለ አይደል በምኒልክ ዘመን የመጀመሪያው የሰርኬስ ባቡር የመጣ ጊዜ
የአዲስ አበባ ሕዝብ ግልብጥ ብሎ ከቦ ሲጎበኘው እንደነበረው አይነት። አጀቡ በረድ ሲል ጠጋልዎና መስታወቱን አንኳኳሁ። የባለቴ ስላው ፊት ብቅ ሲል ጀለስ ራይድ ትሰራለህ? ጀሞ መሄድ ፈልጌ ነበር አልሁት። ፊቱ ላይ ያየሁትን ንዴት ምን ብዬ ልግለጽላችሁ? ከሥራ ተባሮ ወደ ቤት ሲመጣ ሚስቱን ከውሽማዋ ጋር አልጋው ላይ አግኝቷት ሊደበድባት ሲሞክር በውሽማው የተደበደበ ሰው ንዴት። እንዲህ ያለ ንዴት ነው ያናደድሁት። ይህን ሳደርግ እንደ ምቀኛ ሳይሆን ለመላው ኢትዮጵያ እግረኞች እንደታገለ አርበኛ ራሴን ቆጥሬ በደስታ ወደ ቤት የገባሁ። ባለፈው ጎረቤት አገር ሲሄድ አንድ አጥብቄ የምጀነጅናት ልጅ ሽቶ አምጣልኝ አለችኝ። ወር ቆይቼ ብመለስ አግብታ ጠበቀችኝ። ተናደድሁና ሽቶውን በመስኮት ልወረውረው ፈለግኩ። ግን አልፎ ያዥ ልፈነክት እችላለሁ ብዬ ስላሰው በጥንቃቄ አስቀመጥኩት። አንድ ቀን ለጓደኛዬ ለሙዝ አበረከትኩለት። ተቀብሎኝ ክዳኑን አሸተተና ይሄ እኮ የሴቶች ሽቶ ነው፣ ታዲያ ምን ችግር አለ? የሴቶች ቀን ትቀበዋለህ አልሁት። ፍቅርና ፍቅረኛ ለታደላችሁ መልካም የፍቅር ቀን ይሁንላችሁ። በቀደም ጳውሎስ ኞኞ ስለ አድዋ የጻፈውን ስገርብ እንዲህ የሚል አንቀጽ አገኘሁ። የአድዋ ጦርነት የተካሄደው በገናና በሁዳዴ ጾም ጊዜ ነው። ክርስቲያን ዘማች በዚያን ጊዜ እንደነበረው አጿጿም እስከሚቀጥለው ጀንበር መጥለቅ ድረስ ምንም አይቀምስም፣ ውሃ እንኳን አይጠጣም ነበር። ይህንን የተገነዘቡት አጤ ምኒልክ ጳጳሱን አቡነ ማቴዎስን ጦርነት ላይ መሆናችንን ያውቃሉ፣ ሰራዊቱ በጦርነትም በጦምም ተደራራቢ ጉዳት እንዳይደርስበት ያገኘውን እየበላ እንዲዋጋ ይፍቱት፣ ቢፈልግ ከጦርነት መልስ ይጾማል ቢሏቸው አቡኑ ግብፃዊ ነበሩና የኢትዮጵያ ጉዳይ ጉዳያቸው ስላልሆነ አልፈታም ብለው እምቢ አሉ። ምኒልክም በዚህ አዝነው እግዚአብሔር የየዋህ አምላክ ይፈርዳል አሏቸው። ጳውሎስ ኞኞ አጤ ምኒልክ ገጽ 172። እስቲ በዚች አንቀጽ ትንሽ እንቆዝም። ጳውሎስ ኞኞ በሀገር ፍቅር ስሜት የተቃጠለ ጸሐፊ መሆኑ ጥርጥር የለውም። ይሁን እንጂ ለአቡነ ማቴዎስ በትክክል የፈረደላቸው አይመስለኝም። አቡኑ በትውልድ ግብፃዊ ቢሆኑም ታማኝነታቸው ለሃይማኖታቸውና ለኢትዮጵያ ንጉሠ ነገሥት መንግሥት ነበር። ያም ሆኖ በአጋጣሚ ሃይማኖታቸውን የሚቃረን የመንግሥት ሐሳብ ቢገጥማቸው ለሃይማኖታቸው ማድላታቸው የመርህ ሰው ያሰኛቸዋል እንጂ ከሃዲ አያስብላቸውም። ስለዚህ የኢትዮጵያ ጉዳይ ጉዳያቸው ስላልሆነ የሚለው የጳውሎስ ኞኞ ክስ ምንም መሠረት የለውም። በንጉሠ ነገሥቱና በፓትርያርኩ መካከል ልዩነት አለ። ንጉሡ ካለው ሁኔታ አንጻር የሚያዋጣውን የሚመርጡ ፕራግማቲስት የፖለቲካ ሰው ናቸው። ሐቀኛ የሃይማኖት መሪ ከሆንህ ግን ሁኔታው ተለወጠ ብለህ የምትለውጠው አይኖርም። በጊዜው ንጉሡ ሰይፍ ታጥቄያለሁ ብለው አንተ የምስር ነጫጭባ ትፈታለህ ብያለሁ ትፈታለህ ብለው አለመሳፈጣቸው ዕርፍና ይመስለኛል። ቤተ መንግሥት በሰራዊቱ ተማምኖ በቤተ ክህነቱ ውስጥ አለመግባቱ ስልጣኔ ነው። አጼ ምኒልክም ሆነ ተራኪው ጳውሎስ የበላ ወታደር ከጾመ ወታደር የተሻለ ይዋጋል የሚል አስተሳሰብ ነበራቸው። ዘመናዊው ሳይንስ ግን ጾም የተሻለ ጉልበት እንደሚያጎናጽፍ ደርሶበታል። ስትጾም ለጽሞና ለእርጋታ የሚያግዙ ሆርሞኖችን ማመንጨት ትችላለህ። አንዱ የምግብ ምርምር ሊቅ በቅርቡ ሲናገር እንደሰማሁት
የተራበ ተኩላና የጠገበ አንበሳ ቢታገሉ ተኩላው ያሸንፋል። የተራበ ተኩላ በሙሉ ኃይልና ቁርጠኝነት ነው የሚፋለመው። የጠገበ አንበሳ ግን ማረፍና መተኛት ነው የሚፈልገው። ምናልባት የአድዋ ላይ አርበኞች ከጠላቶቻቸው በሚልቅ ጉልበትና ወኔ የተዋጉበት ምክንያት ስለ ጾሙ ይሆን? እንዲያ ከሆነ ደግሞ አቡነ ማቴዎስም ወይም ባለማወቅም ቢሆን ለአርበኞች ተጨማሪ ጉልበት አስተላልፈዋል ማለት ነው። አድምጡኝማ። ድሮ ዩኒቨርሲቲ ተመርቄ ሥራ በጤረረብኝ ጊዜ የሆነ ምግብ ቤት ገብቼ ቋንጣ ፍርፍር አዝዛለሁ። በልቼ ሂሳብ ስጠየቅ ቦርሳዬን ረስቼ ምናምን የሚል ሰበብ እደረድራለሁ። አስተናጋጆች ወደ ጓዳ ወስደው እንጨት ያስፈልጡኛል። ሸኮና መቀቀል የሚችል እንጨት ፈልጬ እንደጨረስኩ አሁን መሄድ ትችላለህ እባላለሁ። እኔ ግን አልሄድም። ከምግቡ ያገኘሁት ኢነርጂ የተትረፈረፈ ስለሆነ በወዶ ገብነት ጌሾ ወቅጣለሁ። እንደ ስፓይደርማን ሲኖትራክ ላይ በፍጥነት እየወጣሁ 1 ደርዘን የቢራ ሳጥን አወርዳለሁ። የምግብ ቤቱ ባለቤት በጉልበት የተከይፎ ሥራ ይቀጥረኛል። በአጭር ጊዜ ውስጥ ከወንጀለኝነት ወደ ወዛደርነት እሸጋገራለሁ። እምደንቅ ነው። ያን የመሰለ ጊዜ እንደ ዋዛ ቀረ። በቀደም የሆነ ዓሣ ቤት ገብቼ ዓሣ ክትፎ አዘዝሁ። ትንሽ ቆይቶ አስተናጋጁ በጎድጓዳ ሳህን የሆነ ነገር አምጥቶ ጠረጴዛዬ ላይ ጎለተው። ጀለስ፣ እኔ እኮ ያዘዝኩት የዓሣ ክትፎ ነው። ታዲያ ይሄ ምንድን ነው? አለ አስተናጋጁ። ይሄማ የዓሣ መረቅ የተርከፈከፈበት የሽንኩርት ክትፎ ነው። አስተናጋጁ ዞሮ ሊራመድ ሲቃጣ ማኔጀሩን ጥራልኝ አልሁት። ማኔጀሩን ለማስጠራት 50 ብር ያስጨምራል ሲል መለሰ። በመጨረሻ ማኔጀሩ ተጠርቶ ሲመጣ ምግቡን በማሻሻል ፋንታ አጥብቆ ወቀሰኝ። ምን ነው በውቄ፣ ትልቅ ሰው አይደለህም እንዴ? አገሪቱ የተወሳሰበ ችግር ላይ ናት። የሕዝብ ድምፅ ትሆናለህ ብለን ስናስብ አንተ በምግብ መጠን ዙሪያ ትከራከራለህ? ነውር አይደለም እንዴ? እኔም መለስኩ፣ ጀለስ፣ የሕዝብ ድምፅ ለመሆንም እኮ በደንብ መብላት ያስፈልገኛል። ካልበላሁ የሕዝብ ሹክሹክታ እንጂ የሕዝብ ድምፅ መሆን አልችልም። የቀረበውን እንደምንም ቀማምሼ እንደጨረስሁ አስተናጋጁ መጣና ተከፍሏል አለኝ። ከፋዩ ሰውዬ ወንበር ስቦ አጠገቤ ከተቀመጠ በኋላ መጨረሻ ላይ የሠራኸው ጭውውት ግን ብሎ ጀምሮ 50 ደቂቃ አምርሮ ተቸኝ። አስተናጋጅ፣ ገንዘቡን መልስለት ብዬ ጮኽኩ። ለምን አለ ከፋዩ። የ400 ብር ጋብዘህ የ3000 ብር እንድትተቸኝ አልፈቅድም። 3 ብላቴና ሴቶች ናቸው። ከ15 ዓመት በታች መሆናቸውን እገምታለሁ። ከቤታቸው ፊት ለፊት ባለው የድንጋይ መደብ ላይ የማዳበሪያ ከረጢት አንጥፈው ቆስጣና ቃሪያ ለመሸጥ ይሞክራሉ። በአጠገባቸው ሳልፍ ድንገት እየተጯጯሁ ጎመናቸውን በሚያስደንቅ ፍጥነት በማዳበሪያቸው ጠቅልለው መሮጥ ጀመሩ። ከመደቡ አጠገብ በቆርቆሮ የተከለለ ቤታቸው ውስጥ ሸሽተው ገቡ። ወደ ላይ ሳይ 2 አረንጓዴ መለዮ የለበሱ ቆመጥ ታጣቂ ደንቦች እየመጡ ነው። ልጆቹ እነሱን አይተው እንደበረገጉ ገባኝ። 3ኛዋ ልጅ ግን አልተጣደፈችም። ቀስ ብላ ጎመኗን መጠቅለል ጀመረች። ወደ ፊቷ ተመለከትኩ። የታከተው አደጋን መናቅ የጀመረ ፊት። አንድ ቀን ቀበና ከእንግሊዝ ኤምባሲ ተሻግሮ ያለው ዳቦ ቤት አጠገብ አንድ ሴትዮ ቁጢጥ ብለዋል። አለባበሳቸው ጠር ያለ የደርባባ የወይዘሮ ነው። አልፎ ያጁ በደንብ ተመለከታቸው።
ፊታቸው እንዳለባበሳቸው ችግራቸውን አይደብቅም። እማማ ዳቦ ይፈልጋሉ ብሎ ሊጠይቃቸው ቃጣ። ግን ግምቱ ስህተት ከሆነ እንደ ስድብ ይቆጥሩት ይሆናል። ከዳቦ ቤቱ የ100 ብር ዳቦ ሸመተና ወደ ሴትዮይቱ ተመለሰ። እማማ ይችን እንካፈል ብሎ ፌስታል ሙሉ ዳቦ አቀበላቸው። ተቀብለው ምርቃቱን ማሽጎድጎድ ጀመሩ። በምርቃታቸው በመደሰት ፋንታ ጠዋት የበላውን የጣመ ቁርስ አስቦ አፈረ። በራሱ ብቻ ሳይሆን በዘመኑም። ድሃ ሁሉ አንድ አይደለም። የአዲስ አበባ ነዋሪ ድሃ ከክፍለ ሀገር ከተማ ፈልሶ ከሚመጣ ድሃ የባሰ ፈተና አለበት። ቢያጣ ለምኜ በላለሁ አይልም። በተወለዱበት ቀየ ሲለምኑ መታየት፣ በጎረቤትና በአብሮ አደግ ዓይን መገረፍ ያሳፍራል። ከአዲስ አበባ ወደ ክፍለ ሀገር መሰደድ ደግሞ ዘመኑ አይፈቅድም። ሰዎች እዚህ ራሳቸውን ሥራ ብጤ ፈጥረው ለመኖር ደፋ ቀና ሲሉ የሚገጥማቸው ሽብርና ወከባ ተዘርዝሮ አያልቅም። ጎመንና ቆሎ ሽጠው ልብስና ጉርስ ለማግኘት የሚፍጨረጨሩት ምንድን ነው የሚገጥማቸው? ደንብ በሕግ ማስከበር ስም ይነርታቸዋል እኮ። ለምን? አሁን ማን ይሙት እኒህ ሰዎች የሚሸጡት ችቦ የማይሞላ ጎመን የአገሪቱን ኢኮኖሚ ያቃውሳል። አንዳንዴ ደንብ ማስከበር የሚባለው ወደ እብሪት ይጠጋል። በሰፊው ሕዝብ ባህል የተረፈው ሰው እንኳ ምግብ አይደፋም። አንዳንድ ደንቦች ግን ከጉልቶች የሚረከቡትን ፍራፍሬና አትክልት በከስክስ ጫማ እንደ ኳስ ሲለጉ አይተናል። ድሃን እንደ ሰነፍ፣ እንደ ወንጀለኛ፣ እንደ ሸክም መቁጠር የእድገት ሳይሆን የድቀት መነሾ ነው። የከተማው አስተዳደር ሊመጣ የሚችለውን ድቀት ማስቀረት ከፈለገ የከተማውን ድሆች ችግር ለመረዳት ፍላጎት ያሳይ። ችግራቸውን ለመረዳት ከፈለገ የኔ የጭሮ አደሩንም ሆነ የኢኮኖሚስቶች ጥናት አያስፈልገውም። እስቲ ሰብስባቸውና ምንድነው ችግራችሁ? ምንድነው ፍላጎታችሁ ይበላቸው። የሚሻል ነገር የሚመጣው ከዚህ ይመስለኛል። ጎበዝ፣ ሰሞኑን ግን ፀሐይ መታኝ ነው ፈነከተኝ የሚባለው። ጠዋት አርከበቁባይን መስዬ ከቤት የወጣሁት ልጅ ማታ ኦባንግ ሜቶድ መስዬ ወደ ቤት እገባለሁ። አለመታደል ሆኖ ደግሞ ቤት አርፌ መቀመጥ አልችልም። ጎዳናው ቢሮዬ ነው። ስሙኝማ፣ ሰሞኑን በከተማው የማይቆፈር ቦታ የለም። ቀድም በትኩስ ፍርስራሽ መንገድ መሃል እንደ ቻክኖሪ ሳምቧትሬ ስራመድ አንዱን ላባደር አገኘሁት። ባጃጅ የምታክል ሚጢጢ ዳምጠው ይነዳል። ከእኛ ከባሰ መናጢ ደሃ ሀገር በእርዳታ የተሰጠች ጉንዳን ለመጨፍለቅ የተሰራች ዳምጠው ትመስለኛለች። ለዚህ ሁሉ ግን በቂ በጀት አላችሁ በማለት ጠየቅኩት። ለማስቆፈሪያ የሚሆን በጀት አለን፣ ማስደፈኛው ደግሞ ቀስ ብሎ ይደርሳል። የጎዳና ነገር ከተነሳ የቡሬ ዘመዶቼ ነገሩኝን ይህችን ጨዋታ ላቃምሳችሁ። አንድ ሽማግሌ ከአንዲት ቆንጅዬ ኮረዳ ልጃቸው ጋር መንገድ ላይ የሰሞኑ ፀሐይ እየፈነከታቸው ቆመዋል። አንድ መኪና ባጠገባቸው እንደማለፍ ሲል በእጅ ምልክት አስቆሙት። እባክህ ወንድሜ እስከ አደባባዩ ሸኘን። ደስ ይለኝ ነበር አለ ሾፌሩ፣ ግን ለልጅቱ የሚሆን ቦታ ብቻ ነው ያለኝ። ልጅቱ አባቴን ጥያ ሊሄድም ብላ ሾፌሩን አሰናበቱት። ትንሽ ቆይቶ ሌላ መኪና መጥቶ ቆመ። ወለላው አሉ ሽማግሌው፣ እስከ አደባባዩ ብታፈናጥጠን እመርቅሃለሁ። ሾፌሩ ቁቢዳም ነበርና ወደ ሽማግሌው በድብርት ወደ ልጅቱ ደግሞ በፈገግታ እየተመለከተ ፋዘር
ለእርሶ የሚሆን ቦታ ስለሌለኝ እዚህ ሆነው ሰፈር ይጠብቁ፣ ልጅቷን ግን ተንከባክቤ ያደርሳታለሁ አላቸው። በመጨረሻ ሽማግሌው አባት ወደ ልጃቸው ዞረው እንዲህ አሉ። ልጄ አንቺ ተሳፍረሽ ሂጂ፣ እኔ ደግሞ ሴቷ ሹፌር ስትመጣ ትጭነኛለች። ባለፈው ሸዋፈራሁ ደሳለኝ ከአንዲት ቆንጅዬ ልጅ እግር ሴት ጋራ የቬሎ ይሆን የካሜራ ማስታወቂያ ሲሰራ የተነሳው ፎቶ ሚዲያውን አጥልቅልቆት ነበር። ሸዋ ከልጅቱ ጋር ለመቀራረብ የጢሙን ሽበት ቀለም በጎረሰ ብሩሽ ላስላስ አድርጎ ማብቀል የተሳነውን ደግሞ በደንብ ወልውሎ ለቀረጻ ቀርቧል። ያም ሆኖ የአብዛኛው ታዳሚ አስተያየት ውረጅብኝ ነበር። የሰውየውን ዕድሜ ከልጅቱ ዕድሜ ጋር እያወዳደሩ የቀወጡት ብዙ ነበሩ። የሰዎችን ዕድሜ የምናስታውሰውን ያህል የተማርነውን ብናስታውስ የት በደረስን። እስከ ቀዳማዊ ኃይለ ሥላሴ ዘመን 15 ዓመት የሞላት ሴት ለአቅመ ሔዋን ደርሳለች የሚል ሕግና ደንብ ነበር። ሻምበል በላይነህ በ15 ዓመቷ ትገኝ የነበረች እንደ ዳማ ከሴ መድኃኒት ነበረች ብሎ መዝፈን የደፈረው ለዚያ ነው። ሙሐሙድ አህመድም ወዘግብ አያብዙ ያለችኝ ኮረዳ የ15 ዓመቷን እንዴት ነሽ በሉልኝ የምታውቁ ቤቷን ብሎ አቀንቅኗል። በዘመናዊት ኢትዮጵያ አቅመ ሔዋን 18 ዓመት መሰለኝ። ዛሬ የሻምበልን ወይም የመሐሙድን ዘፈን መድረክ ላይ ብትዘፍን ፔዶ ተብለህ ዘብጥያ ልትወርድ ትችላለህ። ከዚያ በተረፈ አንድ ሰው ወጣት ሴት ማግባት የለበትም የሚል ሕግም ሆነ ባህል የለንም። በስምምነት ከሆነ የአክሱም ሐውልት ሲተከል ዶማ ያቀበሉ ሴትዮ ትኩስ ጎረምሳ ማግባት ይችላሉ። ከቀይ ባህር በፊት የነበረ ከየመን ወደ ኢትዮጵያ በበቅሎ የገባ ሰውዬም ወጣት ሴት የማግባት መብት አለው። ወንድ ልጅ ለአቅመ ዳዊት እስኪደርስ ጫጉላው አብቧል ዛሬ ተብሎ ሊዘፈንለት ይችላል ይላል ምዑዝ። አቅመ ዳዊት የሚለውን ቃል የፈጠረው ከሚከተለው የመጽሐፍ ቅዱስ ጥቅስ ተነስቶ ነው። ንጉሥ ዳዊትም ሸመገለ፣ ዕድሜውም በዛ፣ ልብስም ደረቡለት፣ ነገር ግን አይሞቀውም ነበር። በእስራኤልም አገር ሁሉ የተዋበሽ ቆንጆ ፈለጉ። ሱናማይቱን አቢሳን አገኙ። ወደ ንጉሡም ይዘዋት መጡ። ቆንጆይቱም እጅግ ውብ ነበረች። ንጉሡንም ተረዳውና ታገለግለው ነበር። ንጉሡ ግን አያውቃትም ነበር። መጽሐፈ ነገሥት ቀዳማዊ ምዕራፍ 1። ጦሙን ያቅልልለትና ወዳጄ ኑረዲን ኢሳ የሚያውቃቸው ሰውዬ ነበሩ። 75 ዓመት ሆኗቸዋል እና በሰባዎቹ ዕድሜ ሆነው አልጋ ላይ ንቁ ተሳትፎም ባይሆን ፍዝ ተሳትፎ ሲያደርጉ የወለዱት ልጃቸው ያገለግላቸዋል። ኑረዲን አንድ ቀን በወጣትነቶ የወለዷቸው ልጆቹ የዚህን ልጅ ያክል የሚረዱት አይመስለኝም ሲላቸው፣ ኧረ ተወኝ፣ በወጣትነቴ አጅሬን አቁሜ የወለድኳቸው ቆመው ቀርተዋል። በሽምግልና ዘመኔ አጅሬን ደገፍ አድርጌ የወለድኩት ብላቴና ግን ይደግፈኛል። ባልቻ ፈረሱ ነፍሶ መድፉን ጣለው ተኩሶ ባልቻ ሁሁ። ባልቻ አባ ነፍሶን በታሪክ ውስጥ መጥር ያደረገው አድዋ ላይ የፈጸመው ጀብድ ብቻ አይደለም። ምን የመሰለ ጀብድ ሰርተው እንዳዘቦት ቀን የተረሱ ጀግኖች ሞልተዋል። የወሎየው አዝማሪ የሐሰን አማኑ መሰንቆ ለባልቻ ሳፎ ሕያውነት ትልቅ ድርሻ አለው። ገበየሁ ቢሞት ተተካ ባልቻ፣ መድፍ አገላባጭ ብቻ ለብቻ፣ አሻግሮ ገዳይ ዲባን ተርሶ፣ የዳኘው አሽከር ባልቻ አባ ነፍሶ ብሎ የዘፈነው ሐሰን አማኑ
በአራት መስመሮች ከባልቻ ጋር እንዳንፋታ አድርጎ ያቆራኘን ይመስለኛል። ባልቻ የድል ሰንደቅ ለሚያውለበልቡ የኢትዮጵያ አትሌቶች ፋና ወጊ ነው። ጸሐፊ የትእዛዝ ገብረ ሥላሴ በመቀለ ድል መባቻ የተደረገውን ሲጽፉ በጅሮንድ ባልቻ መቀሌ እርዱ ውስጥ ገብቶ የኢትዮጵያን ባንዲራ ተከለበት ይላሉ። በዚህ አጋጣሚ ያን ጊዜ የነበረው ባንዲራ ዛሬ ከምንፎካከርባቸው ባንዲራዎች ጋር በቅርጽም ሆነ በቀለም ቅንብር እንደማይመሳሰል ይታወቅልኝ። በረጅም ሸምበቆ ጫፉ የሚታሰር እንደ ሹካ ጥርስ በተነጣጠሉ 3 የሐር ጨርቆች የተቀናበረ ከላይ ቀይ፣ ከማህል ቢጫ፣ ከታች አረንጓዴ ቀለማት የተላበሰ ነበር። ባልቻ አባ ነፍሶ በቁመቱ ዘለግ ያለ ቀጭን ሲሆን ባህሪው ለባልንጀሮቹ ለጋዝ፣ ለባላጋራዎቹ ደግሞ ሞገደኛ ነበር ይባላል። ጣሊያን በሽንፈቷ እየተንገበገበች ጦቢያም ድሏን እየገረበች ዘመናቸውን ገፉ። ጣሊያን በሞሶሎኒ አነቃቂነት ተጠናክረው ሲመለሱ ባልቻ ዕድሜ እንደ ቀንበር የተጫነው ሽማግሌ ነበር። ይሁን እንጂ ሰውየው የሚያረጅ ገላ እንጂ የሚያረጅ ወኔ አልነበረውም። በትውልድ ስፍራው ከጥቂት ተከታዮች ጋር ሆኖ በጣሊያን ላይ ሸፈተ፣ ተዋጋ፣ ተከበበ። ከበደ ሚካኤል የጥንቱ የካርታጎ የጦር መሪ አኒባልን የሚዘክር ውብ ተውኔት በግጥም ደርሷል። አኒባል ከሮማ ወታደሮች ጋር በተፋጠጠ ጊዜ እንዲህ ያሰኘዋል። ካርታጎን ከሮማ ገጥማ ስትታገል ዕጣችን ነበረ መሞት ወይም መግደል። የአኒባል ዕጣ ከባልቻ ዕጣ ጋር ተገጣጠመ። ከበደ ሚካኤልና የባልቻ ዕጣ ግን ለየቅል ነበር። ከቤ ከመሞትና ከመግደል ውጪ የተለየ ዕጣ ደርሶታል። ደራሲ ግርማቸው ተክለ ሐዋርያት ባልታተመ ግለ ታሪኩ የባልቻን አሟሟት እንዴት እንደሰማ ይተርክልናል። ከዕለታት አንድ ቀን ግርማቸው በጠላት ቁጥጥር ስር በነበረችው አዲስ አበባ እየተዘዋወረ ነበር። አንድ ጎረምሳ ባንዳ ሕዝቡን በዙሪያው ሰብስቦ በድምፅ ማጉያ ባልቻ የተባለ ስልብ ሽፍታ ዛሬ በጀግናው የጣሊያን ሰራዊት ተደምስሷል እያለ ይለፍፋል። ያ ጎረምሳ ባንዳ በነጻነት ማግስት የተከበረ ደራሲና የአገር ፍቅር ሰባኪ ለመሆን የበቃው ከበደ ሚካኤል ነበር። ይህን በስክሪኑ ላይ የምትመለከቱትን ታሪካዊ ፎቶ ብዙዎቻችሁ ያለ ዛሬ አይታችሁት እንደማታውቁ ገምታለሁ። በታሪክ አወዛጋቢ ከሆኑ ሰብዕናዎች አንዱ የሆነው ባልቻ ሳፎ ገና አንድ ፍሬ ልጅ እያለ የተነሳው ፎቶ ነው። በጊዜው የባልቻ ማዕረግ ከአቶነት ያለፈ እንዳልነበር በፎቶው ማስታወቂያ ላይ ማየት ይቻላል። ይህ አንድ ፍሬ ብላቴና ከዓመታት በኋላ በተደረገው የአድዋ ጦርነት ላይ መድፍ አገላብጦ የደጃዝማችነት ማዕረግ ይቀዳጃል። ንግድ ባንክ በሌቦች ተጭበርብሮ ወይም የኦንላይን ቅጽሩ ተሰብሮ ከሆነ ብዙ አይገርምም። እጅግ ታላላቅ የሚባሉ የዓለም ተቋማት ሳይቀር እንዲህ አይነት አደጋ አጋጥሟቸው ያውቃል። እዚህ ሰፈር ንቁ ዘበኛ ቢኖር እዚያ ማዶ ደግሞ የበለጠ ንቁ ሌባ ይኖራል። እያንዳንዱ ጽኑ በር ብርቱ መስበር ያለው ብርቅ አይደለም። ወደፊት በሌሎች ባንኮች ላይ ተመሳሳይ ነገር መፈጸሙ አይቀርም። በግል ያስገረመኝ ሌላ ነገር ነው። ስለ ዝርፊያው የተሰጠው ማህበራዊ ምላሽ እጅን ባፍ ብቻ ሳይሆን በጆሮም ያስጭናል። አብዛኛው ማህበራዊ ሚዲያ ላይ ያለው መንፈስ በቀልድም ቢሆን ሌቦችን የሚደግፍ ነው። ጨዋታ ቢሆንም የጨዋታው አቅጣጫ ያሳስባል። የሆነ ማህበራዊ በሽታ ምልክት ሊሆን ይችላል። የበሽታው መነሾ ምን ይሆን?
የእኔ ግምቶች እኒህ ናቸው። አንደኛ፣ ሰርቶ መብላት የሚባለው ነገር ለብዙ ሰው የትም የማያደርስ የዳገት መንገድ ሆኖበታል። ድሮ ያልሰራ ይብላ የሚል መፈክር ነበር። አሁን የሰራም የማይበላበት የኢኮኖሚ ጣቢያ ላይ ደርሰናል። ለመኖር መስረቅ፣ ማጭበርበር፣ መቆመር ወይም የሎተሪ ዕድለኛ መሆን ብቻ ነው የሚያዋጣው የሚል መንፈስ ነግሷል። ስለዚህ ውስጡን የሚዘርፉ ሰዎችን እንደ አራዳ መቁጠር፣ ማድነቅ እየተለመደ ነው። ሁለተኛ፣ ገዢዎችንና ሀገረ መንግሥቱን ለያይቶ ማየት አለመቻል ሌላው ችግር ይመስለኛል። ዋና ዋና የሀገር ተቋማትን እንደ ራስ መቁጠር እየቀረ ነው። ብዙዎቻችን እኒህ ትልልቅ ተቋማት ቢወድሙ ወይም ቢዳከሙ የማታ ማታ ጦሱ ለሁላችንም እንደሚተርፍ አናውቅም ወይም ለማወቅ አንፈልግም። ሦስተኛ፣ የሕግ ተቋማትና የጸጥታ ተቋማት የመንግሥትን መዋቅር ተጠግተው የሚዘርፉ ሰዎችን ለመቅጣት ያላቸው ቸልተኝነት ወይም አቅመቢስነት ያሳስባል። መንግሥት የሚደራጀው በዋናነት የዜጎችን ሕይወትና በላባቸው ያፈሩትን ንብረት ለመጠበቅ ነው። አሁን ኢትዮጵያ ትልልቅ ቀማኞች እንኳን ቅጣት ግልምጫ ሳያገኛቸው እንደ ልብ እየፋነኑ የሚኖሩባት አገር ሆናለች። ሕገ ወጥነት አትራፊ ከሆነ ሁሉም የሕገ ወጥነት ተቋዳሽ ለመሆን መጣሩ አይቀርም። ወንድ ልጅ ግን በክረምት ገንዘብና ጺም አይጣ። በነገራችን ላይ ንግድ ባንክ ባለፈው ብር እንደ መስኖ ጠልፈው ያስቀሩ ሰዎችን ፎቶ መበተኑ በቂ አይደለም። በፎቶው ላይ የሚታዩ ሰዎችን ለምንጠቁም ሰዎች ክረምቱን የሚያወጣ ጉርሻ ቢለቅብን አሪፍ ነው። ሕግ የማስከበር ዘመቻውንም ያቀላጥፈዋል። ይህ በእንዲህ እንዳለ ጃንጥላ የሚይዝ ወንድ ፋራ ነው ብሎ ያወጀው ጀዝባ ማን ነው? ባለፈው ጃንጥላ ልገዛ ስጠይቅ ሻጩ ለእናትህ ነው ለሚስትህ ብሎ ጠየቀኝ። ለእናቴና ለሚስቴ በሕይወት እንድቆይላቸው እሱን 4 ሄክታር ጃንጥላ ስጠኝ። ሰገጤ ላለመባል የተነከረ ባቄላ መስዬ ቤቴ እንድገባ ፈልገህ ከሆነ ትልቅ ስህተት ሰርተሃል። ቢመቸኝ እንኳን ጃንጥላ እጀታ ያለው ድንኳን ዘረጋለሁ ልለው ፈልጌ ተውኩት። የሚገርመው የሆነ ዘመን እርድና በሌላው ዘመን ላይ ስግጥና ይሆናል። ነዋይ ደበበ ጥላ ይዤ ልከተልሽ የሚል ዘፈን ሁሉ ነበረው። ጥላ ይዤ ልከተልሽ፣ ጥላ ይዤ ልከተልሽ፣ ዝናብ ፀሐዩ እንዳይጎዳሽ። እኔ ሲመስለኝ ወንዶች ጃንጥላ መያዝ የለባቸውም ብሎ የደነገገው ሰውዬ አስጠልኝ በሚል ሰበብ ከሴቶች ጋር መተሻሸት የሚፈልግ ይመስለኛል። ጃንጥላ በመያዝ ራሳችንን ችለን እንቁም። ሳይፈቀድልን በሴቶች ራዳር ውስጥ አንግባ። አመሰግናለሁ። ክረምት መባቻ ላይ ትዝ የምትለኝን የወዳጄን ገጠመኝ አካፍዬ ምሳዬን ላብስል። ከአያሌ ዓመታት በፊት ጌትነት እንየውና ጓደኞቹ ለአንድ የገጠር ቀበሌ ሕዝብ መስክ ላይ ተውኔት ያሳያሉ። ሕዝቡ መስኩን ከበብ አድርጎ ያያቸዋል። ተውኔቱ የታሪኩ አማካኝ ላይ ሲደርስ ዝናብ ማካፋት ጀመረ። ግማሹ ተመልካች ከተቀመጠበት ተነስቶ እየተግበሰበሰ በአቅራቢያ በሚገኘው ዋርካ ዛፍ ስር ተጠለለ። የኪነ ጥበብ ፍቅራቸው የዝናቡን ዱላ ያስረሳቸው ሰዎች ብቻ ሜዳው ላይ ቀሩ። ትንሽ ቆይቶ በረዶ ብቻ ሳይሆን በራሪ ኮከብ የቀላቀለ ዝናብ አካባቢውን ይቀውጠው ጀመር። ተዋናዮች ከዚህ በላይ ለኪነ ጥበብ መስዋዕትነት መክፈል አልፈለጉም። እየሮጡ ዋርካው ስር የተጠለሉትን ሰዎች ተቀላቀሉ። ከተጠለሉት ተመልካቾች መካከል አንድ ወዝ የጠገበ ከዘራ የያዘ ጎረምሳ ወደ ተዋናዮች እያየ ጎበዝ፣ ዛሬ ሰንቲ ዘንባል እንጂ
5 ብራችንን የከሰከስንበትን ቲያትር መጨረሻ ሳናይ አንሄድም። ይህን የጌትነት እንዲህ አለ። በመጨረሻ ሙሽራውና ሙሽራይቱ ወንድምና እህት መሆናቸውን ይደርሱበታል። አሁን በሰላም ወደ ቤታችሁ መሄድ ትችላላችሁ። ሰሞኑን ቲክታክ ላይ ሴትና ወንዱ የሚደንስበት ዘፈን እንዲህ ይላል። በትልቅ ዱላ ብለመጥጠው አሬራው ወጣ የቀላወጠው። ኧረ ወዴት እየሄድን ነው? ማለቴ ወዴት እየተመለስን ነው? መለምጠጡስ ሲሆን አሬራውን መዘገብ አስፈላጊ ነው? በእውኑ ይሄ ቆንጆ ሴቶች እየተስለመለሙ የሚደንሱበት ርዕሰ ጉዳይ ነውን? ደግነቱ የኢንተርኔት ዘመን አማራጭ አለህ። የማትፈልገውን ነገር ታሳልፈዋለህ። የማይመችህ ፊትህ ላይ ሲጋረጥብህ ስክሮል እያደረግህ ታካልበዋለህ። ድሮ እንዲህ አይነት አማራጭ አልነበረንም። ድሮ አንድ የሬዲዮ ጣቢያ ብቻ ነበር ያለን። እሱን ብታሳልፈው የሚል ሞገድ ይቀበልሃል። እኛ ቤት ቅዳሜ 9 ሰዓት ዳንቴል የለበሰው ባለ ትልቅ አንቴና ሬዲዮ ተመርቆ ይከፈታል። ጋዜጠኛው ቀጥለን የምናቀርብላችሁን ሙዚቃ እንድናሰማችሁ የጠየቁን ጋዲሳ ተርፋሳ ከባሌ፣ አዲሱ ቸኮል ከደጀን፣ ትርሃስ ሀጎስ ከአዲግራት እያለ የስም መዓት ሲዘረዝር ቁጭ ብለን በትዕግሥት ከማዳመጥ ውጭ ያለን አማራጭ ሬዲዮውን መስበር ብቻ ነበር። ጋዜጠኛው አንድ ደብተር ሙሉ የመራጮችን ስም ዘርዝሮ ሲያበቃ የሚከተለውን የኤልያስ ተባበል ዘፈን ይለቅብናል። የሀበሻ ሴቶች ልቤ በጣም ኮራ፣ ልቤ በጣም ኮራ፣ እስቲ በጥቂቱ ስማቸውን ልጥራ፣ ቃል ኪዳን መና በለጥሻቸው፣ ሰብለና ሰናይት ሲሏቸው፣ ራሔልና ሄለን እመቤት፣ ሄለንና ማህሌት፣ ፀሐይና ጽጌ ወርቅነሽ፣ ጫልቱና ደመቁ አያልነሽ፣ ተናኘ ኤደንና ሮማን፣ መሰረት አስቴርና ሜሮን። ያሳለፍነውን መከራ ለዚህ ትውልድ እንዴት ልናስረዳው እንችላለን?